እናሳክመዋለን ሳሚ ምንም እንዳይሆን ብለው የሆኑ ሰዎች ደውለውልን እነሱ እጅ ላይ ገብተዋል። ግን እኛን እናጠፋውን እናስወግደው ጫካ ውስጥ ወስተነው ነበረ ብሎ ተናገሩ። ውድ ቤተሰቦቼ ወዴት እንደምናመራና ወዴት እንደምንሄድ እኔ ምንም ማቀው ነገር የለም። የሰው ህይወት በዚህ ልክን ማጨለም፣ የሰው ልክን በዚህ ልክን ጫካ ውስጥ ወስደው ለዛው ህይወቱ ሊያጠፉ በብር የሚደራደሩ ሰገጤ የሆኑ ሰዎች እኔ የመጀመሪያ ነው ማየው። ሳሚ ከማርታ ቤት እንደተወሰደ አጎቱ አሳልፎ ከሰጠ በኋላ ሳሚ ከአዲስ አበባ አውጥቶ ቀጥታ አዳማ ነው የወሰዱት። አዳማ የወሰዱበት ምክንያት እዚህ እነ ኤርሚያስ እነ ሉል እነ ሚኪ ሁሉን ሰው እንደሚፈልገው ስለሚያውቁ ግዴታ ከአዲስ አበባ መውጣት አለብን፣ ከአዲስ አበባ ማስወጣት አለብን። ምክንያቱም አዲስ አበባ ካስቀመጥ ነው ምንም አይነት ጥቅም አናገኝም በማለት ነው ወደ አዳማ ጭነው የወሰዱት የነበረው። አዳማ ወይኒ ጂው ምንድን ነው የሚባልበት አካባቢ ቤት ተከራይተው እዛ ስቃዩን መከራው ድብደባው ብዙ አይነት ስቃይ እንዳሰለፈ ነው የተነገረው። በመጨረሻ ሳሚ ጫካ ከወሰዱት በኋላ እነዛ ሰዎች ከደወሉ በኋላ እኛ ግን ሳሚ ምንም ሳይሆን ብዙ ብር እንከፍላለን እጃችን ላይ መግባት አለበት ሲሉ ተሎ ብለው እነዛ ጫካ የወሰዱት አጎቱ የሳሚ አጎት የቀጠራቸው ወንበዴዎች ተሎ ብሎ ሐኪም ቤት ወስደው መድኃኒት ተሰጥቶት ግሊኮስ እንዲጠቀም ነው ያደረጉት። ግሊኮስም ሰውነቱ አልቀበልም ብሎ ብዙ ስቃይና ብዙ መከራ ሳይተዋል ነው ያሉት። ለምን በዚህ ልክ ሳሚ እንዲጎዱ ተተነሱ አላቅም። ይሄ በሙሉ የሚያደርገው አጎቱ ነው። ሙሉ በሙሉ ሳሚ ምንም ቢሆን ቢጎዳ ቢሞትም በመጀመሪያ ደረጃ መያዝ ያለበት አጎቱ ነው። መጠየቅ ያለበት አጎቱ ነው። ህግም ሆነ የኢትዮጵያ ህዝብ መጠየቅ ያለበት አጎቱ ነው። ለምን አጎቱ ሳሚ ምንም ቢያደርግ ምንም ከዛለኝ ይስራልኝ ኦኮ ማንኛውም ሰው እኮ እዛ ጋር እነሱ ይሄ ዘመዴ ነው ይሄ አጎቴ ነው ይሄ እናቴ ነው ወይ ምን ብለው አይደለም ስራቸው የሚሰሩት፣ ለሐቅና ለእውነት የቆሙ ጀግኖች ናቸው። ስለዚህ ወረፋህን ጠብቅና ይሰራልሃል ማለት ይሄን ያህል አንድ ሰው ለሞት ፍርድ እንዲፈረድበት ድረስ ሚያስኬድም ሚያስብልም ትዕዛዝም ይወጣበት ያክል አይደለም። ማንኛው ሰው በወረፋው ነው የሚሰራለት። አለ ወረፋው ማን ሰው ለምን አለ ወረፋ ላጎቱ ቢያስቀድም ኖሮ ይሄ ሰብአዊነት አይባልም፣ እኩልነት አይባልም። ሰው በመሆኑ ነው እኩል የሚሰሩት እነዚህ ልጆች። ግን አጎትዮ ራስ ወዳጅ ስለሆነ ብር ማይጠግብ ስለሆነ ለምን ለኔ ከዛ ሊያስክም በማለት ነው ቂም ይዞበት እስከ መጨረሻ ጫካ ውስጥ ወስደው እንዲገሉት ትዕዛዝ ይሰጣል። አንዳንዴ ለእውነት ምሰሩ ከሆነ ለሐቅ ምሰሩ ከሆነ በህይወታችሁ ሰው ማታስከፉ ከሆነ ሰውን ማትበድሉ ከሆነ ለሰው ምትቆሙ ከሆነ ፈጣሪ ደግሞ ከናንተ ከጎናችሁ ይቆማል። ከሰው የበለጠ ፈጣሪ ከጎናችሁ ሲሆን ነው የሚሻለው የሚያዋጣው። ምክንያቱም እኛ ሰዎች ሰውን ለማጥፋት ሁሌ ወደ ኋላ አንልም። ሰውን ለማጥፋት ሁሌ እንሽቀዳደማለን፣ እንሮጣለን። ግን ፈጣሪ ይጠብቀናል። ፈጣሪ ካልወሰነ ምንም ነገር ማድረግ አይቻልም። ሳሚ ያን ያክል ደብደባ ደርሶበት ያን ያክል በደል ምግብ አይበላ ውሃ ይሰጡት ምን አይሉት ከአንድ ቦታ አንድ ቦታ ያንከራት ማርታ ተቢ የምትባለው ሴትዋ ብዙ ስቃይ ያደረሰችበት አጎቱም ቢሆን የአጎቱም ቅጥረኞችን ቢሆን በዛ ልክን እንዲጎዳ አድርገውታል። ነገር ግን ሳሚ አሁን በዚህ 2 ቀን በህይወት ይኑር አይኑር የታወቀ ነገር የለም እንጂ ሳሚ እስካሁን ፈጣሪ ነው የጠበቀው ነበረው። ለምንድን ነው የሚመስላችሁ? ለእውነት ስለሚሰራ ሐቀኛ ስለሆነ ይሄ ባዳን ነው ይሄ ዘመድ ነው ይሄ ማቀውሶ ነው ይሄ ሰፈር ሰው ነው ስለማይሉ ለእውነት ስለቆሙ ፍትህን ለፍትህ ይሄ እውነት ነው ይሄ ፍትህ ነው ማንም መጎዳት የለበትም በሀገሩ ብሎ ስለሚደክሙ ነው። ዛሬ ሳሚ ያለበት ቦታ ባይታወቅም በህይወት ይኑር አይኑር ባይታወቅም ያ ሁሉ ደብደባ፣ ስቃይ፣ መከራ፣ ረሃብ ሲደርስበት እስካሁን ቆይተዋል። ካሁን በኋላ ደግሞ ምን አይነት መከራ እንደሚያሳልፍና የት እንዳለ አይታወቅም። እነ ኤርሚያስ በቀጥታ ወደ አዳማ ተነስተው ሂደዋል። ምን ያጋጥማቸዋል? ምን አጋጠማቸው ይሆናል? ሳሚ በህይወት አግኝተው ይሆናል? ሳሚ ሞተዋል ይሆናል? እነዛ ሰዎችስ ብር ከፍሎ ለምን ሳሚ አዳማ እንዲወሰድና ሌላ ቦታ ወይኔ ጀን ነው ምንድነው የሚባለው አካባቢ ለምን ወሰዱት? ሲወስዱትስ እነዛ ያገቱ ሰዎች አጋቶችን ሳሚ የሚያሳቃዩ ሰዎች ለማየት አልፈለጉም። የት ቦታ ይሁን ቤቱ ምንም እንዲታይ አልፈለጉም። ምክንያታቸው ምን ይሆን? ሳሚስ ለምንድን ነው የፈለጉት?
ለምንድነው ሳሚ ያሳከሙት? እነሱ ከሳሚ ጋር ምን የተያያዘ ነገር አላቸው? አሁንማ ፍትህ ለሳሚ ብለን ሁላችንም መጮህ አለብን። ምክንያቱም ሳሚ ከአንድ ቦታ አንድ ቦታ የወሰዱ እንዲሰቃይና እንዲንከራተት በሽተኛ እንዲሆን አደረጉት። የሳሚ ጉዳይ በጣም አሳዛኝ ጉዳይ ነው። ሳሚ በጣም ነው የሚያሳዝነው። ሳሚ ለፍትህ ስለቆመ ነው ይህን ያህል መከራና ስቃይ የሚያሳልፈው እንጂ ሰው ገሎም አይደለም፣ የሰው ብር ዘርፎም አይደለም፣ ያልሆነ ነገር አድርጎ አይደለም። ለእውነት ለምን ቆምክ፣ ለእውነት ለምን አልሰራም፣ ለምን ሰራ ተብሎ ነው እንጂ ሳሚ ምንም አይነት ወንጀል የሰራ ልጅ አይደለም። የተበደሉ ሰዎች፣ የተራቡ ሰዎች፣ መንገድ ላይ የወደቁ ሰዎች አንስቶ የሚረዳ ጀግና ነበር። ዛሬ ግን ከግሊኮስ ሰውነቱ አልቀበልም ብሎ ቢሞት ይሻለው ነበረ ነው ያለው። ቢሞት ይሻለው ነበር። ምክንያቱም ያለበት ሁኔታ በጣም አሳዛኝና በጣም አስቸጋሪ ነገር ስለሆነ ቢሞት ይሻለው ነበር። ሳሚ በጣም ነው የሚያሳዝነው። ጫካ ስንወስደው ጊዜ በጣም አሳዝኖ ነበር። ጫካ ስንጥለውም ጅብ ይበላዋል ብለን አላሳዘነንም። ግን እነዛ ሰዎች በአስቸኳይ ሳሚ በእኛ እጅ መግባት አለበት ምንም እንዳይሆን ብለው ትእዛዝ ሲያስተላልፉ ነው እኛ ሳሚ ከጫካ ይዘነው ወደ ቤት ተመለስ ነው ያሉት። በዛኔ ደግሞ ሳሚን ላይ ልክ እንደ ሽያጭ ማለት የሆነ ምንድነው የሚባለው ለድርድር የሽያጭ ማለት አንደኛው ካሸነፈ አንደኛው ካሸነፈ አንደኛው የሚባል ነገር አለ አይደል? ምንድነው የሚባለው? አንዱ ጥሩ ብር ከከፈለ ለአንዱ ሊሸጠው። አሁን የእነዛ ሰዎች ካጎቱ የበለጠ ብር ስለከፈሉ ነው አሳልፎ ለነዛ ሰዎች የሸጡት። ሻጮች ማናቸው? አጎቱ የሳሚ አጎት የቀጠራቸው ሰዎች። አጎቱማ እንኳን ብሩ ተበላ ምንም አይመስለኝም፣ ይበላው። ምክንያቱም በሳሚ ህይወት የተጫወተ ነው። እኔ ሙሉ በሙሉ ከነ ልጁ እስር ቤት ቢወረወሩ ደስተኛ ነኝ። በእርግጥ የሳሚ አጎት በአሁኑ ሰዓት ያለው እስር ቤት ነው። ግን በዚህ ልክን የገዛ ልጁ እኮ ነው የወለደው ልጁ እኮ ነው ይህን ያህል በደል እንዲደርስበት አድርጎ በነጻነት ሊኖር በነጻነት ውጭ ሀገር ሄዶ ከልጁ ጋር እንደፈለገ ፈታ ብሎ ሊኖር ነው የፈለገው። ምን አይነት አረመኔዎች ናቸው! እንዶ የሰው ህይወት የሚያሳዝናችሁ ሰዎች። እናንተ ሰው ናችሁ፣ ከሰው የተፈጠራችሁ አይደላችሁም። ለልጃችሁ ለምናችሁ ታስባላችሁ። ግን ስለሌላ ሰው ህይወት ምንም አይመስላችሁ ብዙ ሰዎች አላችሁ። ለምንድን ነው ግን? ለምንድን ነው የሰውን ህይወት የሚያሳዝናችሁ? እናንተ ምን ስለሆናችሁ ነው? ማለት ለምንድነው የሰው ህይወት በዚህ ልክን እንደፈለጋችሁ ልትጨፍሩበት እንደፈለጋችሁ ልዝናኑበት የምታስቡት? ምክንያታችሁ ምንድን ነው? ያ ሰው አይደለም? ያ ሰውስ ለመኖር አይፈልግም ነው? ለልጅህ አዝነህ ለሱ ምንም ሳይመስልህ እነሱ ከነ ልጅህን አሜሪካን ሀገር እንወስድሃለን ስላሉ በዚህ ልክን ሳሚ እንዲጎዳ አደረከው፣ ጫክ እንዲጣል አደረከው፣ ግሉኮስ እንዲጠቀም አደረከው። ግሉኮስ ማልጠቀም ብሎ ምንም አይነት ሰው አያውቅም። ምን አይል ሰው እንኳን ለይቶ አያውቅም ነው የተባለው። በቃ ምንም ነሱ አያውቅም። አንዱ ምን እንዳለ ታውቃላችሁ? ቢሞት ይሻለው ነበር፣ እንደዛ ከሚሰቃይ ሳሚ ቢሞት ይሻል ነበር ነው ያለ። በዚህ ልክን ሳሚ መጉዳት ማለት ምን አይነት አስተሳሰብ ያላችሁ ሰዎች እንደሆናችሁና ምን አይነት የወረዳችሁ ሰዎች እንደሆናችሁ ነው የተረዳሁት። የምሬ ነው ብላችሁ በዚህ ልክን የሰውን ክፋት በዚህ ልክን ክፋት መስራታችሁ በዚህ ልክን ለክፋት መሮጣችሁ ምን አይነት አረመኔ ሰዎችና ጨካኝ ሰዎች እንደሆናችሁ እኔ በጣም ግራ ነው የተጋባሁት። በጣም ከምላችሁ በላይ አንዳንዴ ሰውን እንምሰል፣ ለሰውን እንዘል። እኔ ብሆንስ ብላችሁ አስቡ። ልጄ ቢሆን ጎረቤቴ ወይ ወንድሜ ቢሆን ብላችሁ አስቡ። በተለይ እኔ የሳሚ አጎት አይደለም። የሳሚ አጎትማ አንድ አባቱ ነው አሳልፎ ወስዶት። ግን እነዛ አጋሽ ተብዮችን ቤተሰብ እንረዳለን ለቤተሰብ እንልካለን የምትሉትን የሰው እንደመጠጣችሁ ለሰው ለቤተሰባችሁ ስትረዱ ጊዜ ምንም አይመስላችሁ? ምንድነው ጥቅሙ? ምንድነው? የቤተሰባችሁ እኮ የወንጀል ብር ያበላችሁ እኮ ነው። እንደገና አንዱ አጋች ወንጀል ነው ከዚህ ወንጀል መውጣት አለብን ሲባል የምን አይነት ወንጀል ነው? ጥሩ ብር ነው የምናገኝበት፣ ጥሩ ሁኔታ ነው የምንኖርበት። ከዚህ ወንጀል መውጣት የለበትም። ወንጀል አይደለም ይሄ፣ ትክክለኛ ስራ ነው። ሰው በማገት ነው ትክክለኛ ስራ የሚሰራው? ሰውን በማሰቃየት ነው ትክክለኛ ስራ የምትሰሩት? ሰውን ጫካ ውስጥ ጥላችሁ ልትገሉት የብድር ድር ያደረጋችሁ። ኧረ ወዴት! ኧረ ተው፣ እፈሩ፣ እንደ ሰው እፈሩ። ነጊም የእናንተን ጣፋንታ ምን ላይ እንደሆነ
በማን እጅ እንደምትወድቁ ምን ላይ እንደምትደርሱ እኮ የምታውቁት ነገር የለም። የዛሬ ውሏችሁ የዛሬ ደስታችሁ ብቻ ማየት የለባችሁም። ምን አይነት አረመኔና ጨካኝ የሆናችሁ ሰዎች አዑዙ ቢላ ከምትሰሩ ስራ በሙሉ ከምታገኙት ብር በሙሉ ቁጭ ብላችሁ ተደራድላችሁ ጥሩ ልብስ ለብሳችሁ ጥሩ ምግብ በልታችሁ ትኖራላችሁ። ስለዛኛው ሰው ህይወት ምንም ያገባችሁ ነገር የለም። ልጅ ይኑረው፣ ሚስት ይኑረው፣ ቤተሰብ ይኑረው፣ እናቱ ትሰቃይ፣ ምን እናንተ ምንም ነገር አይደለም። ዋናው ብሩ ይገኝ። ብሩ ከተገኘ በኋላ ስለሌላ ሰው ህይወት ምንም ያሳስባችሁ ያልሆናችሁ ደንቆሮ ሰዎች እኔ መጨረሻችሁ ምን እንደምትሆንና ፈጣሪ በምን እንደሚቀጣችሁ እኔ አላቅም። እና ለማንኛውም ውድ ቤተሰቦቼ ሳሚ ከነ ባልደረቦቹ ቀጥታ አዳማ እንዳመራ ነው። መቼም አንዳንድ መረጃዎች አሉ። እነዛ መረጃዎች መናገር አልፈልግም። እስኪ ሳሚ በእጃቸው እንዲገባ ድዋም ጸሎት አድርጉ። ባላችሁበት ሰላማችሁ ይብዛ። እወዳችኋለሁ ውድ ቤተሰቦቼ። ላይክ፣ ሰብስክራይብ አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለሳሚ ድዋ አድርጉለት።